ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው። ዛሬም እንደተለመደው እና አላዛርን ይዤ ነው የመጣሁትና የአላዛር እናት እንደው በእናታችሁ እንደው አሁን ይሄ ሰሞን እኮ ጾም ነው፣ የጾም ወቅት ነው። ይህ ግሳንግሷን እያመጣች እኛም ክፉን እንድንናገር ወይ ደግሞ ከዚህ ከቪዲዮም ነቅለን አልወጣን። እውነቴን ነው። ሲመጡ ትጉ ብለን እናያለን። የሆነ ነገር ሲናገሩ መናገራችን አይቀርም። ሰው እንዴት ብሎ ነው የሚጾመው? በዛ ላይ እሷ ትልቅ ሰው ናት። እንደው ስራዋ ሁሉ ማለት ነው የህፃን ስራዋ ሁሉ የህፃን ስራ። አሁን አንድ እናት የልጇን ትዳር አፋታ የምታዝናናው ሌላ ሴት እያመጣችለት ነው ማለት ነው እንዴ? ምን አይነት ሴትዮ ናት? ምን አይነት ጉድ ናት እቺ? ይሄ እኮ ምንም በቃ እንደው ነገ እንደው ይቺ ትንሿ ህፃኗ የሷ ልጅ ራሱ ማለት ነው በቃ ይሄንን ባህሪ ነው ይዛ የምትወጣው። ሰው እንዴት ትልቅ ሰው ሆኖ ህፃን ልጆች እቤቱ እያለ እንደዚህ አይነት ነገር ቪዲዮ ላይ ይዞ ይወጣል? ወጣቱ ስሻ እንዴ ተበክሏል። እሷ ጭራሽ እኮ ወጣቱን የምትመክር ሴት እንኳን እንደዚህ ሴት ይዛ እየቀያየረች መታ ልጄ ፈታ ይበል፣ ልጄ በአንድ ሴት ተጨብጦ መኖር አለበት እንዴ ልትል ይቅርና ማለት ነው። አላዛር እንኳን በስህተት እንደዚህ አይነት ነገር እንኳን ካደረገ ለምን ብላ መቆጣት የነበረባት እናት ናት። ምን አይነት አስተዳደግ አድጋ ልጆቿንም ምን አይነት ነገ እኮ ሁሉም እርግጠኛ ነኝ የእሷን ነው የሚከተሉት። በቃ አሁን እያዩዋት ነው የሚያድጉት። ምን ደህና ነገር ሰርታ ምን ጥሩ ነገር ሰርታ ልጆቿን ታሳይና ይደጉ እንዴ? መልካም ቤተሰብ ጥሩ ነገር እያሳየኩ ልጆቹን ያሳድጋል። ባለፈው ይችን የምታክል አንድ ፍሬዋን ልጅ አጠገቧ አስቀምጣ ከትንሱ ጋራ ግብ ህፃኗ ያንን እያደገች ትሄዳለች። ነገም ደግሞ የእሷ ህይወት እንደዚሁ ነው። በቃ ለምን ይሄ ነገር አንዴ ጭንቅላቷ ውስጥ ተቀረጸ። በቃ ህፃን የያዘውን አይለቅም። በዛ ላይ ታዳጊ ናት። አሁን በጣም እንደው ትኩረት አድርጋ የምትይዝበት እድሜ ላይ ናት ያለችው እቺ። ሲሆን ራሷ አንዴ ወርዳለች። የአላዛር እናት ማርያምን፣ እውነቴን ነው። ግማሾቻችሁ ማሚን አትናገሩ ድርግም አድርገን እንናገራለን። ለምን? ትልቅ ሰው ናት። እንደዚህ አይነት ስራን ይዘው ሲመጡ ወጣቶቹ ተው አታድርጉ ብላ በመምከሪያዋ ሰዓት ነው እሷ 10 ጊዜ ሴት እየያዘች እንደውም ዛሬ ፍቅረኛ መጣውልህ ነው ያለችው። ለማን ነው የምታስተምረው ይሄንን ነገር? ለማን ነው የምታሳየው ይሄንን ነገር? ለማን ነው እንዴ? አሁንም ደግሜ የምናገረው ማለት ነው ትንሱ ንብረት ላይ ብትከራከርም አሁንም ቢሆን ይሄው አመት ሊሆነኝ ነው ዩቲዩብ ከጀመርኩኝ ከሱ ጋራም ከተገናኘን 8 ወር 7 ወር እንደዛ ነው 9 ወር 10 ወር ሊሆናቸው ነው። ኦሬዲ አመት ሊሆናቸው ነው በቃና አብሬው ያፈራሁት ነው ብላለች። ሁለቱም ለፍተዋል። እውነቷን ነው ደግሞ አላዛር እኮ ምንም አልነበረውም እኮ አይደል እንዴ? ቻናል አለው ከአንድም ሁለት አለው። ይሄንን እናውቃለን እንጂ ሌላ ቤት ምናምን እኮ ሲኖረው አናውቅም። የእናቱን ቤት አፍርሶ አዋሳ ሲያሰራ እሱን እናውቃለን። አፍርሶ ሲያሳድስላት ማለት ነው እሱን እናውቃለን። እና እውነቷን ነው ደግሞ መከራከርም ግድ ይላታል። ለምን መሰላችሁ? አይደለም ትንሱ የ80 ሚስት ብላ የ80 ባል ብላ ፈርማ ያገባችሁ ይቅርና እናቱም እኮ ስለ ንብረት እየተከራከረች ነው አይደል እንዴ? ስለ ንብረት እየተከራከረች ነው። አሁን የገንዘቡን የንብረቱን ነገር ተውት። ግን እንዴት ሴት በመቀያየር ነው ወይ የልጇን ህይወት የምታስተካክለው? ሴት 10 ሴት ስላመጣችላት ይቺ ደግሞ ዛሬ መታቻ አዲስ አሁን የሆነ ጅንስ እንደዚህ ለብሳ ለቃው በሷ ቤት ፋሽን ነው አሏት። በቃ ዝተታ እንትን ትላለች። ነገ ጧት የትንሱ ወጣ እሷ ላይ ያለማድረሱ በምን እርግጠኛ ናት እቺ እንዴ? እንደዚህ አይነት የምላስ አመል ያለበት ሰው መቼም ቢሆን እንደዚህ አይነት ክፉ ንግግሩን ወይ ደግሞ ቤት ማመሱን ወይ ደግሞ ኃይለኝነቱን አይተውም። የአላዛር እናት በቃ እንደዚህ ናት፣ አትተውም። ይቺ ዛሬ መታ ትንሱን በቃ ተይው ምናምን ነገር ነገ ጠዋት የትንሱ እጣ እሷ ላይ ቢደርስስ እንዴ? ሴት ሆነው እኮ ቁጭ ብለው መተው ከሚስት አጠገብ እያለች አትንኪብኝ ምናምን ነገር እንዴ? ትንሱ እኮ ሚስት ናት። አሁንም ቢሆን 80 እስካልተቀደደ ድረስ ሚስት ናት። አሁንም 80 ሲቀደድ አዎ ፍርድ ቤት የነሱን ጉዳይ ይዘዋል። እሺ ግን 80 አልተቀደደም። አሁንም ድረስ ሚስት ናት። እንደውም ከፈለገች
እናቱ ሴት አምጥታለች በእኔ ላይ ገና 80ን አልቀደድኩም ብላ አላዛርን እኮ ማሳሰር ትችላለች። ይሄ ህግ አለ ካወቃችሁ ማለት ነው። አላዛርም እንደዛው ትንሱ አንድ ወንድ ይዛ መታ ይሄ ፍቅረኛዬ ነው ብላ እንኳን ብታሳየው ማለት ነው። አሁን እነሱ እንደዚህ የሚጫወቱት ድራማ ስለሆነ ነው። ፍቅረኛዬ ነው ብላ ብታሳየው ሄዶ ቢከስ በትዳር ላይ የምን ፍቅረኛ ተብሎ እንደሚከሰስ ነው። ስንት ባለ ትዳሮች እኮ ናቸው እየተሽለኮለኩ እዛ ሄደው ሸጉረው የሚመጡት እንጂ እንደዚህ በግልጽ ሚስቱን አስቀምጦ ወይ ደግሞ በግልጽ ባሏን አስቀምጣ እኮ ተልከስክሰው የሚመጣ እኮ የለም። ምክንያቱም ይሄ ጋብቻ ስለሆነ በጋብቻ ላይ መዳራት፣ በጋብቻ ላይ ሌላ ሴት መደረብ፣ በጋብቻ ላይ ሌላ ወንድ መደረብ ይሄ ያስቀጣል። ቅጣቱም ደግሞ በጣም ከባድ ነው። ስለዚህ አሁን ትንሱ 80ቸው እስካልተቀደደ ድረስ ማለት ነው ሄዳ ይሄው እናቱ ሚስት ብላ ፍቅረኛው ናት ብላ ሴት አመጣች ብላ ፍርድ ቤት ብትከስ እኮ እንጦሮጦስ ነው የሚገቡት ሁለቱም፣ እናትም እሷም ያቺ ፍቅረኛ ተብያዋ። ምክንያቱም 80 ያለ ህጉ ይሄ ነው። በቃ ትክክል ናት ትንሱን አትናገሩ። ትንሱ ትክክል ናት። ለፍታለች አብረው 8 ወር ቀላል ነው እንዴ? 9 ወር 7 ወር ቀላል ነው እንዴ? አሁን የነገ እድሏን ይች ምን ታውቃለች? ይች አሁን ዛሬ የመጣችው ትንሱን አትናገሪው፣ እንደዚህ አታድርጊው ትላታለች። ነገ ጥዋት ማለት ነው ሌላዋ ሴት ደግሞ መታ አትናገሪው ብትላት ይችን ትወዳለች? አትወድም እኮ። ሁሉም በራሱ ላይ ሲደርስ ነው አንድ ነገርን የሚያውቀው ማለት ነው። ስለዚህ ትንሱ ንብረት ላይ ብትከራከርም እውነት አላት አይደለም? ትንሱ እናትየው ለእኔ ነው የሚገባኝ ብላ ተከራክራ የለ እንዴ? እንትን ላይ ቤት ያፈራው ላይ ማለት ነው ምን አየው መሰላችሁ? ሁላችሁም ባለፈው ሳምንት ላይ የተለቀቀ ቪዲዮ ነው እየገባችሁ ማርያምን በጣም የምታሳዝን ትልቅ ሴት እናት ናትና ከደረጃ ላይ ተንከባላ ወድቃ ነው አልጋ ይዛ የተኛችውና በጣም ብዙ ጊዜ አመት ሆኗታልና ቤት ያፈራውን ሄደው ነው ሲያሳዩ ምን አለች? ባል ነበራት በአካል ጉዳተኝነቷ እሱን ሰበብ አድርጎ ነው የተለያት። ማን የለያቸው? እናትየዋ፣ የባልየው እናት። እንግዲህ አስቡት፣ እቺ ሴትዮን ሲያገባ ያ ሰውዬ ማለት ነው ባሏ ሲያገባት በፊት አይቷታል። እግሬ ላይ ትንሽ እንከን አለ አለች ሴትዮዋ። ትንሽ እንከን አለ እግሬ ላይ እና እሱን አይቶ ነው በደንብ በስነ ስርዓቱ ተጋብተናል፣ እስከ መውለድም ደርሰዋል። ወንድ ልጅ ወልደዋል። ልጁም አስተምራ አሳድጋ ይሄው ተመርቆላት ሼፍ ሆኖ እየሰራ ነው አለች። ግን ያችን አካል ስንኩልነቴን አይታ ከወለዱ ምን ካሉ በኋላ እናትየዋ ለምን እንደዚህ አካለ ስንኩል የሆነ ሴት አገባ ብላ ነዝንዛ ጨቅጭቃ በቤተሰብ ጫና ባሌ ትቶኝ ሄዳለች ሴትዮዋ። እንግዲህ ያንን እግሯን እኮ እያየ ነው እንግዲህ ሲያገባት እያየ ስትወልድም ስታረግዝለትም እያየ ነው። ግን የቤተሰብ ጫና ትዳር አፈረሰ። ሴትዮዋም በዛው ያው የእግር እንከን ስላለባት እግሯ ላይ አጋጣሚ ነው ደረጃ ሲሸጥፉ ውሃ ሳሙና አድርገው ደፍተው ነበረ። ከዛ ላይ አዳልጦኝ ያ እንግዲህ ሰበቡ አለ አይደል? እግሯ ያማት አይደል? ከሱ ላይ ተንከባልዬ ይሄው አልጋ ይዤ ከተኛው ብዙ ጊዜ ነው። የትዳሬ መንስኤ የባሌ እናት ናት፣ የመፍረሻው መንስኤ ማለት ነው የባሌ እናት ናት አለች። እና እንደዚህ አይነት ሰዎችን ትዳርን የሚያፋቱ እግዚአብሔር መቼም ይቅር አይላቸው። አሁን ያላዛር እናት በጣም ብዙ ስህተት እየሰራች ነው። ትዳርን ከማፋታት ከማበጣበጧ አንሳ ማለት ነው ሴት እያመጣች ነው። ሴት በሴት ላይ ደርብ። ይሄን ደግሞ እግዚአብሔር አይወደውም። እንኳን እግዚአብሔር የፈጠረን አምላክ ይቅርና እኛ ራሳችን ሰዎች ለምን እንደዚህ ታረጊያለሽ ብለን ወተን እየተቆጣን ነው። ሌሎቻችሁ ደግሞ ትንሱን ምንም ቢሆን እናት ናት፣ ምንም ቢሆን እናት ናት። እናትነቷን እኮ አልከዳችም እኮ ትንሱ እንዴ። እሷ እኮ ትታት እኮ ከቤቷ 3 ቀን ዘግተሽኛል ቤትሽ ምን አረጋለሁ ብላ አዲስ አበባ መጣች። ቪዲዮ እኮ መስራት የጀመረችው ትንሱ አዲስ አበባ ከመጣች በኋላ ነው። ሻሽታ መጣች እኮ። ተከትላት የመጣችው እኮ መድኃኒት ናት። አሁንም የችግሩ መንስኤ መድኃኒት ናት እንዴ። ትንሱ እኮ ችላ እኮ ነው አሁን መልስ እየሰጠቻት የመጣችው። ማናችንም ብንሆን በትንሱ ቦታ ማለት ነው መልስ እንሰጣለን። መልስ ብቻ አይደለም ትተን ሁሉ እንወጣለን እውነት ለመናገር። ስለዚህ ትንሱን አትናገሩ። ስለ ንብረት ጉዳይ ትንሱ ሀቅ አላት ሚስት ስለሆነች ማለት ነው። እሷም እኮ የሌላትን እኮ ነው ሀቄ ነው በእኔም ስም አድርግልኝ ብላ ቤቱን ስትከራከረው የነበረው። እውነቱ ይሄ ነው።